ልማት ማለት የህንፃና የኮንክሪት ክምችት ብቻ ይመስላችኋል? ከተሜነትስ ሰውን የዘነጋ የሰውን ልጅ ክብር ካላረጋገጠ ከባዶ ጩኸት በምን ይለያል? ባለፉት 5 ዓመታት ግን አንድ ጸጥ ያለ ነገር ግን እጅግ ታላቅ አብዮት ተካሂዷል። ሰውን ማዕከል ያደረገ የመደመር ትውልድ አብዮት። ልማት ሰውን ዘንግቶ ሊሳካ አይችልም። በዚህ የጸና እምነት ነገን የምንገነባው ዛሬ ህፃናትን በመመገብ ነው ብለን ተነሳን። በሚሊዮኖች የሚቆጠሩ የደሃ ቤተሰብ ልጆች በባዶ ሆዳቸው ትምህርት ቤት እንዳይውሉ ማዕድ የማጋራት ባህላችንን አደስን። የኑሮ ውድነት የከተማውን ነዋሪ ጫንቃ ሲፈታተን በሺዎች የሚቆጠሩ የእሁድ ገበያዎችን ዘርግተን አምራቹንና ሸማቹን አገናኘን። በሌማት ትሩፋት ዜጎች ራሳቸውን እንዲችሉ አደረግን። ለዘመናት በፈራረሱ ቤቶች ውስጥ ይኖሩ የነበሩ አቅመ ደካሞችን እንባ አበስን። የተረሱ የሀገር ባለውለታ ጀግኖቻችንን አስታወስን። ከ6ኛው እስከ 7ኛው ምርጫ ዋዜማ የተጓዝንባቸው የ5 ዓመታት ገጾች የቃላት ሳይሆን የላብና የተግባር ድርሳናት ናቸው። አፍራሹን የፖለቲካ ባህል ቀብረን ከተሞቻችንን የውበትና የርህራሄ ተምሳሌት አድርገናቸዋል።